መነኩሴ አይጸድቅም። አቡነ ገብረ መንፈስ ቅዱስ 6 ክንፍ አውጥተዋል። በቃ ካምፑን የጸረ ማርያም ካምፕ አድርገዋል። በዚህ ውስጥ በ40 ቀን ውስጥ እመቤታችን ማርያም ትመጣለች፣ ልጇን ታቅፋ ታያለህ። ስላሴዎችም 3ቱ ስላሴዎች ይመጡሃል፣ ያናግሩሃል አሉ። ተስፋ የሚያስቆርጥ ለሞት በቃ ታልፈን ልንሰጥ ነው ያልክባቸው ጊዜያቶች ነበሩ። የሰው ጭንቅላት አጽ 5ቱ እዛ በር ላይ ተደርድሮ አገኘ። ከአርዮስ የባሰ ኡልያኖስ ነው። ኡልያኖስ የቤተ ክርስቲያንን አጸድ ስላስቆረጠ ተገድለዋል። 90% የጉሮሮ ወጥቷል። እግዚአብሔር ሰውን ለማጽደቅ አለ ሰው ትከሻ ላይ ላባ አይተክልም። ደም ያስቀምጠናል፣ ደም ያስታውቀናል። የረጋ ደም ምንሸናው ደም ነው። በአንድ ዓመት ውስጥ 122 ወታደሮች ጌታን ተቀበሉ። በቃ እንደዚህማ ልጄ ከሆነ መሞት አለበት ብሎ ያው የሞት ፍርድ ፈረደብኝ። እባክህ ጌታ ሆይ ሰብስበኝ፣ ሞት እኮ መፈወስ ነው። እና መቃብር ቤት ውስጥ ነበረ ምጸልይ የነበረው። ሰፊ አገልግሎት ያለ መድረክ ላይ አይደለም። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ይህ በጋብስ ዓለም አቀፍ አገልግሎት እየተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው ዝግጅታችን ነው። በዛሬ የኔ ቀን ዝግጅታችን ዳግመኛ ያገኘናቸው የተወደዱ ፓስተር ከሐረር ፓስተር ተክለመድን በመካከላችን ዛሬ ስቱዲያችን ተገኝተዋል። ከልብ ነው ማመሰግነው። ይህን እድል በድጋሚ እንደምናገኝም ተስፋ አደርግ ነበር፣ ብዙ ጊዜ ጠብቅ ነበር። በጌታ ቀን ደግሞ ዛሬ ሆኖልናልና ጥሪያችንን አክብረ እዚህ ስቱዲያችን ስለተገኘህ ከልብ ነው ማመሰግነው። እንግዲህ ተመልካቾቻችን የዛሬውን ዝግጅታችንን እንድትከታተሉ የከበረ ጥሪ ያቀርብላችኋለሁ። ደስተኞች ነን። አብሮነታችሁ ስለማይለየን መልካም ቆይታ፣ ተከታተሉት። እኔም አመሰግናለሁ ይህን እድል በድጋሚ ሰጣችሁኝ። ወደዚህ ስፍራ ስለመጣሁ እግዚአብሔርን አመሰግናለሁ። እናንተንም አመሰግናለሁ። ጌታ ይባርካቸው። አሜን። ፓስተር እንግዲህ የመጀመሪያ ያገኘን ሐረር ላይ ነበረ። ቤት ድንገት መተን አንተም ድግስ ነበረ መሰለኝ በዛ ጊዜ አስታውሳለሁ። እና ከስራ ነው ራሱ ብድግ ያደረግንህና በጣም የሚገርም ቆይታ በዛች አጭር ደቂቃ ውስጥ ሰምተን በጉጉት እንደውጭ ጨረፍታ ነው የሰማነው፣ ግን ሙሉን መች ነው የምንሰማው አልነበረ። እግዚአብሔር ይመስገን ይህን እድል ያው ጌታ ድጋሚ ሰጥቶናል። ጌታ ይባረክ። እኔ በጣም እድለኛ ነኝ። ያው እንደ ጌታ ምጽአት በድንገት ነው የመጣችሁብኝ። የልጄ መልስ ስለነበረ እና እዛ ላይ ነበረ እና ዝግጅት ላይ እኔም ጉድ እያልኩኝ እየሰራው እያለሁ እና ቅዱሳኖችም እዛ ስራ እያገዙም ባለ ወቅት ነበር የመጣችሁት። ከሁሉም በላይ ደግሞ ያላሰብኩት ነገር ሰርፕራይዝ ስላደረጋችሁኝ በጣም ደስ ብሎኛል እና ጌታ ይባርካችሁ። ከዛ በፊት እኔ አላውቃችሁም፣ እንግዲህ እናንተ ታውቁኝ እንደሆነ አላውቅም። የምንተዋወቅ ግን አይመስለኝም። ግን ያን እድል በማግኘቴ በጣም ደስ ብሎኛል። እግዚአብሔር ይመስገን። እኛ ሐረር ላይ እና ድሬዳዋ ላይ ከዛ ሀሮማያ ነው መሀል ላይ ደግሞ ያለችው 3ቱ ላይ ያሉ አባቶችን ለማሰብ እንፈልጋለን ስንል ያው የሐረር ላይ በቃ ፓስተር ተክለመድንን ማግኘት አለባችሁ ተብለን ነው። ድሬዳዋም እንደዚሁ አንድ ደግሞ ሰው መሀል ላይ ትዝ ይለኛል ከአንተ ወተን ስንሄድ ያገኘነው ቄስ ነበረ። የመካነ ኢየሱስ ቄስ ይመስለኛል ካልተሳሳትኩኝ። እና ግን ስለ አንተ ብዙ ሰምተናል። ስንሄድም በብዙ ጉጉት ነው የመጣ ነው የነበረው። እግዚአብሔር ይመስገን። እንግዲህ ፓስተር ልመልስህና መቼም ያው የኋላ ታሪክ እናነሳለን ብዙ ጊዜና ከመንፈሳዊ ነገር አንጻር ከፕሮፌሽን ከሙያ አንጻር እንደው ፓስተር ተክለመድን ፓስተርም ጌታንም ከማወቁ በፊት ምን ላይ ነበረ የሚለውን ነገር ብታነሳልን ደስ ይለኛል። እድሜ የሰጠን ጌታ ነው። እንግዲህ ተወልጄ ያደግኩት አሁን ምዕራብ ሸዋ በሚባል ሆለታ ገነት ነው። በዚያ ስፍራ ላይ ያው ከህፃንነቴ ከልጅነቴ ጀምሮ ቄስ ትምህርት ቤት ገባሁ። ገና 4 ዓመት ሲሆነኝ ነው ፊደል በአንድ ቀን ተምሬ የጨረስኩት ማለት ነው። ከ እስከ ፐ ፊደሎቹን ለይቼ ያወቅኩት ማለት ነው። እና መሪጌታ የሚያስተምሩን
ይህን አይተው እየተከታተሉኝ ስለነበረ ወዲያውኑ 2 ዓመት ባልሞላ ጊዜ ውስጥ ወደ ዳዊት፣ ወደ ውዳሴ ማርያም፣ አንቀጸ ብርሃን፣ ይድስዋ ወበሳልስ፣ ይቤላ እያልን መልከ ማርያም፣ መልከ ኢየሱስ ሰዓታት እያልን ተማርንና ከዚያ በኋላ በቃ በ7 ዓመቴ ገና ጥርሴን ሳልነቅር ዲቁና ተቀበልኩኝ። የዲቁና ማዕረግ። እንደው ሕፃን ልጅ ነህ አንተ ለዚህ አትገባም ተብዬ አቡኑ እና እሳቸው ፈተሹኝ፣ ፈተና ፈተኑኝ። ደግሞ ከመዝሙረ ዳዊት በቃሌ አንዳንድ ቦታ ስለላቸው ገረማቸውና ከአባቸው ውስጥ እቅፍ አድርገውኝ ምክር ሰጡኝ እና በደንብ ተማር፣ መክፈልት እንዳትወድ ተማር፣ ታላቅ ሰው ትሆናለህ ብለው ክህነት አገኘው። ምንድነው መክፈልት ፓስተር? መክፈልት ማለት ዘኬ ወይም ይሄ ለተስካር የሚቀርብ ድግስ አለ አይደለም? እሱን ለወድ አትኑር ማለት ነው። እሱን አትልመድ። እሱን ከለመድክ ትቀራለህ እዛው ለማለት ነው። እና ከዛ በኋላ በቃ መንፈሳዊ ነገር ጥማት አደረብኝ። እንደዚህ እያልኩኝ እንደውም አንዳንድ ገዳም ዋሻ ውስጥ የገቡ ሰዎች እነሱን ጽድቅ ስለሚመስለኝ በጣም እናፍቅ ነበር እና እንደነሱ መሆን ነው የምፈልገው። በዚህ ጊዜ ውስጥ ነው እንግዲህ ጌታን ያገኘሁት። እንግዲህ በልጅነት እንደዛ መሆን ታስብ ነበር? ገዳም መግባት፣ መመንኮስ አድርገኸው ነበር? እኔ ይህንን ለአባቴ አማከርኩት። አባቴ እኔ መመልኮስ አለብኝ ስል አይ መመልኮስ የለብህም፣ መነኩሴ አይጸድቅም፣ የእግዚአብሔርን ሕግ ይጥሳል፣ የእግዚአብሔርን ቃል ይሽራል። ስለዚህ አንተ ቄስ ነው መሆን ያለብህ፣ ሚስት ማግባት አለብህ፣ አግብተህ ልጆች መውለድ አለብህ፣ መነኩሴ ዘር የለውም አለኝ። እኔ አባቴን ያው በልቤ ናኩት። ከዚያ በኋላ አልቀረልኝም። ድሪቶ ሰፋሁኝ፣ ተዘጋጀሁኝ። 3 ወር ሙሉ ነው የሰፋሁት፣ ክር እያከረርኩ ማለት ነው። እዛ መናገሻ ጋራ መድኃኔዓለም ዋሻ አለ። ተደብቄ ለአባቴ ሳልነግረው ገባሁኝ። አባቴ ፈልጎ አጣ። አውሬ በልቶት ይሆናል ልጄ፣ ወይ አንድ ቦታ ወንዝ ወስዶት ይሆናል እያለ በጣም የተጨነቀ። አንድ ቀን ግን ለመድኃኔዓለም በዓል ጊዜ ሌሊት ቅዳሴ ስንቀድስ መጥቶ ጋቢ ተከናንበው አይቶኛል። ከዛ ይዞኝ አወጣኝ፣ አንገቴን ይዞ አወጣኝ። ወደ ቤት ሊወስደኝ ሲል መንገድ ላይ ያው ደም ማነስ ይዞኝ ስለነበረ ፌንት አደረግኩኝ። መንደር ውስጥ ተሸክሞ ገብተው ውሃ እንዲያጠጡኝ አድርጎ ወተትም አጠጥተውኝ ከዛ ሲሻለኝ እንደገና ወደ ሁለታ ይዤ መጣ። ምግብ ማጣት ነው? አዎ ምግብ የለም። ምግብ እችን ምታህል ሽምብራ እንዲህ ፍኝም አይሞላም። ጥሬ ሽምብራ በቀን አንዳንድ እሱ ነው የሚሰጠን። ይሄ አሁን ለመጽደቅ ያለ ፍላጎት ነው እዛ ውስጥ እንድትገባ ያደረገክ? አዎ ያው ለመጽደቅ ስለምፈልግ ብዙ ጊዜ ባህታውያን ሲሰብኩ እናፍቅ ነበረ። አቡነ ገብረ መንፈስ ቅዱስ 6 ክንፍ አውጥተዋል፣ ስለዚህ እኔ እንደሳቸው መሆን አለብኝ እያልኩ እመኝ ነበርና በዚህ መካከል ነው ወር ባልሞላ ጊዜ ውስጥ አንድ አይዋ ዜና የሚባሉ እሳቸው መሰከሩልኝ። ባህታዊ ናቸው። የቅጽል ስማቸው አባ ማንደፍሮ ነው። በድፍረት ነው የሚናገሩት። ግድ የላቸውም። እንደዚህ ታቦት ወጥተው ሰው ሲሰግድ እሳቸው አይሰግዱም። ለምንድን ነው አይሰግዱት? ይሄ የተሸከመው ለምን አይሰግድም ይሉኛል። ራሱ የተሸከመው ለምን አይሰግድም? ይሄ እኮ የሰው እጅ ስራ ነው ይሉኛል። አንድ ቀን ያው ሲመሰክሩልኝ 666 ቁጥር አለ፣ ይህንን ታደርጋለህ ወይ አሉኝ። ምንድን ነው እሱ? ምን መሆኑን ሳላውቅ ለምን አደርጋለሁ አልኳቸው። የሰይጣን ቁጥር ነው። የሰይጣን እሱንማ ከሆነ አላደርግም አልኩኝ። አለማድረግ ከፈለግ ጌታ ኢየሱስ ክርስቶስን አምነ መቀበል አለብህ፣ ካልተቀበልክ አይቀርልህም አሉኝ። አላደርግም አልኳቸው። ምንነቱንም ሳይገባኝ ያው ጌታን ተቀበል አሉኝ። እኔ የምልህን በል አሉኝ። አልኩኝ።
ጌታን ተቀበልኩኝ። ከዛ መጽሐፍ ቅዱስ እንዳነብ መከሩኝ። ያው ወንጌል ብዙ ጊዜ አነባለሁኝ። 4 ወንጌል 4 ወንጌሎችን አነባለሁ። በግዕዙም አነባለሁ፣ በአማርኛውም አነባለሁ። ያኔ ግን ጌታን ስቀበል ኃይለኛ ድንጋጤ ደነገጥኩኝ። ላፍታ ነው። ወዲያውኑ ደግሞ ደስ ደስ አለኝ። ደስ ደስ አለኝ። ቀጠልኩኝ። እያልኩ እየሄድኩኝ በዛ ሁኔታ ውስጥ ጌታ እስከ ዛሬ አቆሞኛል። አሁን ተሰማብኝ። ጸረ ማርያም ሆኗል ተባልኩኝ። ከማንም ጋር ህብረት አላደርግም፣ ብቻዬን ነው የምጸልየው። እሳቸው መስክረውልኛል። እና መቃብር ቤት ውስጥ ነበረ የምጸልይ የነበረው። ከዛም በፊት ደግሞ አጎቴ ሊቀ ሊቃውንት ናቸው። እሳቸው አግኝተውኝ ትምህርት እንዲገባህ መርበብተ ሰሎሞን ላድርግልህ አሉኝ። ድግምት ነው፣ ድግምት የጥንቆላ ነው። ሊቀ ሊቃውንቱ ናቸው እንደዛ ያሉክ? አዎ። ችግር የለም። ግርማ ሞገስም ታገኛለህ። ግርማ ሞገስም ከፈለግ፣ እኔ ግን መርበብተ ሰሎሞን ነው የማደርግልህ አሉኝ። ምንድነው ይባላል? መርበብተ ሰሎሞን። እሱ እውቀት የሚሰጥ ነው። ምን እኔ እኮ ትምህርት እኮ ይገባኛል። ምን እውቀት ይሰጣል? ያው የሰይጣን እውቀት ነው። ሰይጣናዊ እውቀት ካልሆነ በስተቀር መንፈሳዊ እውቀት አይሰጥም እኮ የሚባለው። በዛ ግን ድግምት እውቀት የሚሰጥ ትምህርት ጎበዝ እንዲሆን የሚያደርግ ተብሎ የሚሰጥ ድግምት ከሌላው ሰው እንዲበልጥ ማለት ነው። እኔ እኮ ትምህርት ይገባኛል። እሱማ ስትነግረኝ እንደውም ቅድም ሀሁ ሁሉ በአንድ ቀን ነው የጨረስኩት። በአንድ ቀን ነው ከሀ እስከ ፐ ያወቅኩት። የ4 ዓመት ልጅ ሆኜ ማለት ነው። ያው እንግዲህ በእንደዚህ አይነት ሁኔታ ያን መርበብተ ሰሎሞን የግድ አስገደዱኝ። ምንድን ነው የሚደረገው አልኳቸው። የገብስ ቆሎ ብቻ ነው የምትበላው፣ ጨው አይጨመርበትም። ስለዚህ መቃብር ቤት ውስጥ 40 ቀን ትቀመጣለህ አሉኝ። እሺ አልኩኝ። በወይራ እንጨት አንካሴ ተተከለ። በዛ በአንካሴ ለሽንት ቤት መጸዳጃ መቃብር ቤት ውስጥ ቆፍሩ አሉኝ። ቆፈርኩኝ። እስከ ትከሻዬ ድረስ ቆፈርኩኝ። አፈሩን አወጣው። ያው እየተጸዳዳህ እዛ አፈሩን ትመልሳለህ አሉኝ። ለ40 ቀን ፀሐይ አታይም፣ እዛ ጨለማ ቤት ውስጥ ነው የምትቀመጠው አሉኝ። 2 እንስራ ውሃ አስገባሁኝ፣ ቀድቼ ከምንጭ ማለት ነው። በቃ አሁን ጀመርኩኝ። በስልቻ ቆሎ፣ የገብስ ቆሎ ተቆልቷል። ጨው እንዳይጨመርበት አሉኝ። ጨው ከገባበት ያረክሰዋል አሉኝ። በዚህ ውስጥ በ40 ቀን ውስጥ እመቤታችን ማርያም ትመጣለች፣ ልጇን ታቅፋ ታያለህ። እንደገና ደግሞ ስላሴዎችም 3ቱ ስላሴዎች ይመጡሃል፣ ያናግሩሃል አሉኝ። እሺ ብዬ ተቀበልኩኝ። ቀኖቹ ተቆጠሩ። ምንም ያየሁት ነገር የለም። እንደውም ቅዠት ነው ማየው፣ ቅዠት ነው ማየው። በ39ኛው ቀኔ ላይ አንድ ነገር ሆነ። ሌሊት ኃይለኛ የአገር ጅብ ይሆናል አላውቅም፣ እየጮኸ በሩን ሰብሮ የሚገባ ነው ይመስለኝ። እንዲሁ አደርኩኝ። እንደ ቃዥሁ እንደተጨነኩ አለማበዴ ነው በጣም የሚገርመኝና ፍርሃት ሁሉ ይዞኛል። እንዴት አድርጌ ነው አሁን ጣራ ላይ መውጣው ሁሉ እያልኩኝ እየተጨነኩ እያለሁ ጠዋት ስነሳ የሰው ጭንቅላት አጽም 5ቱ እዛ በር ላይ ተደርድሮ አገኘው። ምንድን ማለት ምን አውቃለሁ? ጅቦቹ ያምጡት እንግዲህ። መቃብር ቤት ነው ያለሁት፣ ዙሪያው መቃብር ነው። ያን አየሁኝ። ያውም እሱንም ያየሁት የሰው ድምፅ ሰምቼ እንደዚህ በጭላንጭል በበር መግጠሚያ ፀሐይ መውጣቱን አይቼ ነው። ከዛ ቆሎዬን ስበላ አንድ ጨው አገኘሁና ኮረሸንኩኝና በላው። ቆሎው ጣፈጠኝ፣ ደስ አለኝ። በኋላ ትዝ ሲለኝ ለካ ጨው ያረክሳል ተብያለሁ። እስከ ዛሬም ምንም ያየሁት የለም። ማርያምን ከነ ልጇም አላየሁም፣ ስላሴዎችንም አላየሁም፣ አላናገሩኝም። የወደፊት እድል ፈንታ እጣህን ሁሉ በዛ ውስጥ ታያለህ ብለውኝ ነበረ። ምንም ነገር ያየሁት ነገር የለም። በቃ አሁን ስለረከሰ ብዬ ስልቻዬንና ምንጣፌን ይዤ ቁርበቴን ይዤ ነው ወደ ቤቴ። ካሊም ነበረ የምለብሰው፣ እሱን ይዤ ወደ ቤቴ ሄድኩኝ። ስወጣ እንዳልኩ
የሰው አጽም አየሁ። በጣም ፈራሁ። ለሰው ሁሉ መናገር ፈራሁኝ። ወጣሁኝ። 40 ቀን 1 ቀን ሲቀረኝ ነው ወጣሁኝ። አቡነ ገብረ መንፈስ ቅዱስ እንደሳቸው ክንፍ አውጥቼ ገዳም መግባት አለብኝ ስላቸው እኛ ባህታዊ እግዚአብሔር ሰውን ለማጽደቅ አሉኝ ሰው ትከሻ ላይ ላባ አይተክልም። አንተ መጽደቅ ከፈለግ ጌታን ተቀበል አሉኝ። እሳቸው እዛው አገልጋይ ናቸው። እሳቸው በየሀገሩ ነው የሚዞሩት። ታቦት በነገሰበት ሁሉ ይዞራሉ። አንድ ቦታ መቀመጥ አይቀመጡም። ባታዊ ናቸው። አይዋ ዜና ነው የምንላቸው። የቅጽል ስማቸው አባ ማንደፍሮ ነው። ጌታ ኢየሱስን የሚያውቁ በደንብ የሚያውቁ በድፍረት የሚናገሩ በኋላ ላይም እንደውም ከዓመት በኋላ በልሳን ሁሉ ሲጸሉ ያይቻቸዋለሁ እና አብረንም ጸልየናል እና በፊትም በልሳን እሳቸው ሲናገሩ ደንግጬ ምንድን ነው የሚሉት ብዬ በኋላ ደግሞ ደስ ይለኛል። ትርጉሙን አላውቅም። ይኸውልህ ተክለ መድኅን አንተም በልሳን ትጸልያለህ፣ መንፈስ ቅዱስ በአንተ ላይ ይመጣል። መንፈስ ቅዱስ ነው የሚያጸልይ አለ። ልክ እኔ አሁን በአሁኑ እድሜ ላይ ባለሁበት ነው። የእሳቸው እድሜ በዛን ጊዜ ሽበት ያጠለቀለቃቸው ናቸው እና እኔ በመንፈስ ቅዱስ የምሞላው እንደሳቸው እድሜ ስሆን ነው ብዬ ነው የምጠብቀው። ግን በ15ኛ ቀኔ በመንፈስ ቅዱስ ተሞላሁ። ማንም አልጸለየልኝም፣ ማንም የነገረኝ የለም። በቃ እሳቸው አንተ ላይ መንፈስ ቅዱስ ይመጣል ትናገራለህ አሉኝ። ከዛ በኋላ ወንጌል መስበክ ጀመርኩኝ። እኔም በየገዳማቱ እየሄድኩ ወንጌል እሰብካለሁ ብዬ ዕቅድ አውጥቼ ተዘጋጅቼ ነበረ። እሳቸው ደግሞ ለማንም አትናገር ብለውኛል። ለምን ብዬ ነው ሳስብ ለካ ስደት እንዳይመጣብኝ ነው። አንድ ራእይ አየሁኝ። በክንፍ እየበረርኩ ሲሄድ የማርፍበት ቦታ ድሮ የስኳር መያዣ ዶንያ የለም፣ ቃጫ ዶንያ፣ እሱ ላይ ንፍሮ አለ። ንፍሮ የስንዴ ንፍሮ ነው። ሽታው ከሩቅ የሚጠራ ነው። በጣም የሚጣፍጥ ነው። ያን ስንዴ ንፍሮ ለሰው ሁሉ እየዘገንኩ እሰጣለሁኝ። ለእኔ እንዳያልቅብኝ እያልኩ ደግሞ ሰስታለሁ። የሚያልቅ አይደለም። ልክ በኩምታል የተቀቀለ ነው የሚመስለው። 1 ኩምታል ሙሉ ስንዴ ንፍሮ ነው የሚመስለው። ይህን ራእዩ ለእሳቸው ላይ ውሃ ዜና ነገርኳቸው። ይኸውልህ አሉኝ፣ በክንፍ መብረርህ መንፈስ ቅዱስ ነው አሉኝ። ጆንያው ደግሞ መከራህ ነው አሉኝ። የስንዴ ንፍሮ ደግሞ የእግዚአብሔር ቃል ነው፣ ለብዙዎች ነው የምታዳርሰውና ወንጌል ትሰብካለህ አሉኝ። እዚያ በኋላ ኪዳነ ምሕረት የሚባል ቤተክርስቲያን በዓመት 2 ጊዜ ንግስ አለ። መጀመሪያ ላይ ነሐሴ 16 ኪዳነ ምሕረት ነው። እንደገና ደግሞ ከ6 ወር በኋላ እንደዚሁ ኪዳነ ምሕረት ነው እና መጋቢት ነው 16 ላይ እንደዚሁ በዓል አለ ማለት ነው በየ6 ወሩ። አሁን ለፍልሰታ መጨረሻ ላይ ኪዳነ ምሕረት ነበርና አለቃው አሉ። እሳቸው በስፒከር ይናገራሉ። ማይክ ማቀበል መስዬ ሄጄ ማይኩን ይዤ ኪዳነ ምሕረት ብዬ ተናገርኩኝ። ኪዳነ ምሕረት ብዬ እና 15 ደቂቃ ይሆናል። ታቦት ወጥቷል። ህዝብ ሁሉ እልል እያለ ነው። ማንም ሰጥቶ ሳይሆን በራስ ፈቃድ እኔ ማቀበል መስዬ ነው። ኪዳነ ምሕረት በሚል የምህረት ኪዳን ነው ብዬ ስለ ጌታ ኢየሱስ ክርስቶስ መናገር ጀመርኩኝ። ከዚያ በኋላ ህዝቡ ለ3 ተካፈለ። ግማሹ እውነት ነው አለ፣ ግማሽ ደግሞ ተጠራጠረ። እንደገና ሩቡ ደግሞ መቃወም ጀመረ። የካህናት አለቆች ያሉበት፣ የከተማው ታላላቅ ሰዎች ያሉበት፣ እነሱ ሁሉ እኔን መቃወም ጀመሩ። አጎቴም ሊቀ ሊቃውንት የተባሉ እሳቸውም እኔን መቃወም ጀመሩ። ለአባቴ እንደውም እንዲህ አሉ፣ ይሄ ሰው ከአርዮስ የባሰ ኡልያኖስ ነው። ኡልያኖስ የቤተ ክርስቲያንን አጸድ ስላስቆረጠ ተገድለዋል፣ መገደል አለበት፣ ይገደል ብለው ለአባቴ ነገሩት። አባቴም በቃ እንደዚህማ ልጄ ከሆነ መሞት አለበት ብሎ ያው የሞት ፍርድ ፈረደብኝ።
እናቴ ትሰማ ነበርና እናቴ አይሆንም፣ ውጣ፣ የፈለክበት ቦታ ኑር፣ ካልፈለክም ሙት፣ አይኔ እያየ አባት እንዲገል አልፈልግም አለች። እንግዲህ ተደብቄ መቃብር ቤት ነው ማድረው፣ እቤት አልገባም። ከዚያ በኋላ አባቴ ደግሞ ጅላጅል ነገር ነው፣ አርበኛ ስለነበረ እሱ ያሉትን የሚያደርግ ነው። ብዙ መሬትም አለው። በኋላ ላይ በቃ ወዴት ልሂድ ጌታ ወይ ብዬ ስል ጌታ አየር ላይ ወርቃማ ጽሑፍ አየሁኝ፣ ሐረር የሚል። ሐረር የት እንደሆነ አላውቅም፣ ልጅ ነኝ። ከዛ ነጭ እርግብ እየበረረ እንደዚህ በአየር ላይ ሸው እያለ ክንፍ ሳያራግብ እንደ ጀት አየሩን እየሰነጠቀ ሲሄድ ተከተለኝ ይለኛል። በቃ በኋላ ሐረር መሄድ እንዳለብኝ ያወቅኩኝ፣ ሐረር ተነስቼ መጣሁ። ከዚያ በኋላ ነው እንግዲህ ይኸው ክርስትናውንም እዛም ያሉትን መቀላቀል አልቻልኩም፣ አላቅም። የለመድኩት ቤተክርስቲያን ነው። ሐረር መድኃኔዓለም ቤተክርስቲያን ከተማው መካከል ነው። እዛ አሳድር ስላቸው እንደ ገጠሩ አይደለም፣ አናሳድርም አሉ። እኔ እንግዲህ በቤተ ክርስቲያን ሆለታ መድኃኔዓለም ቀድሻለሁ፣ ኪዳነ ምሕረት ቀድሻለሁ፣ ወልመራ ሚካኤል ቀድሻለሁ፣ ኮፈሌ ገብርኤል ቀድሻለሁ፣ ደብረ ብርሃን ደግሞ ቁሎ በረት ጊዮርጊስ ቀድሻለሁ። እነዚህ ቦታዎች ሁሉ ዘበኛ የለውም። ዘበኛ ለዕቃ ቤት ብቻ ነው ዘበኛ የሚደረገውና እዛ ግን ሐረር ለየት አለብኝ። እዚህም አታድርም ብለው ውጭ አሳደሩኝ። ከዚያ በኋላ በቃ ኑሮዬም ከበደኝ። ክርስቲያኖችንም አላቅም። እዚህም ከክርስቲያኖች ጋር ሆለታ ጥቂት አሉ እሰማለሁ፣ ግን ፊንላንድ ሚስዮን አንዳንድ ጊዜ እየሄድኩ እካፈላለሁ። ከዚህ ውጭ ህብረትም ስላልነበረኝ እዛም ስለማላቅ መጠየቅ ጀመርኩኝ። በኋላ ላይ አንድ ቀን አንድ ማስታወቂያ አየሁና ወታደርነት ይቀጠራል፣ ወታደርነት ለምን አልገባም ብዬ አሰብኩ። ሲሄድ እድሜ አልደረሰም፣ 18 አልሞላ። ከዚያ ሐረር ማለት ነው ይሄ ሐረር። ምክንያቱም የምበላውም የለኝም የምጠጣው የለኝም፣ ችግሮኛል። ልብስ ያለ ወንዝ እየሄድኩ አጥባለሁ ያለ ሳሙና፣ ምንም ችግር የለውም፣ ያንን እለብሳለሁ። እና ችግር ውስጥ ስገባ ምን ትችላለህ አሉኝ። ኢላማ እችላለሁ አልኳቸው። ኢላማ ተኩስ ድሮ ልጆኛ አደን ነበርና እችላለሁ። ሌላስ ምን ትችላለህ? ስዕል እችላለሁ። ሌላስ ምን ትችላለህ? ባስኬትቦል እችላለሁ አልኳቸው። ሌላስ ግንበኝነትም አናጺነትም እነዚህን ሁሉ ሞክራለሁ። ባስኬትቦል ከዚያ በኋላ ስሪሾት አድርጊ ያሉኝ። ጌታ ሆይ ዛሬ ግን እንዳታዋርድ እንዳልፍ አድርገኝ አልኩና 3ቷንም ሪንግ ሳላስነካ አስገባው። ሌላ ጊዜ እኮ ስወረውር አይደርስልኝም፣ ያኔ ግን አስገባሁ። ለስፖርት ትጠቅማለች ተብዬ እድሜ ሳይደርስ ተቆጥሮ ተገባ። ከዛ ምርመራ ደግሞ ጌታ ሆይ እንዴት ነው ማድረገው ስል አለፍኩኝ። እዛ ስልጠና ወሰድን። ከ300 ወታደር ደግሞ በኢላማ አንደኛ ወጣሁኝ። ከዛ ሞባይል ኮርስ የሚባል ደግሞ መጣ። ኮማንዶ እስራኤሎች ነበሩ የሚያስተምሩን። ገባሁ። ከዛ ያልኩ ኦጋዴን ውስጥ ገባሁ። ከዛ ወንጌል በቃ ማስፋፋት ጀመርኩኝ። ቅዱሳኖችንም ብዙዎችን እየተዋወቅኩኝ። ያን ጊዜ የምስራች ድምፅ ነበረ። ብስራተ ወንጌል እንሰማለን። በሱ ነው በአብዛኛው የምንገለገለው። እያልን ቀጠልን። አሁን አብዮት ፈነዳ። ከዚያ በኋላ ደግሞ እንደገና ወታደር ካምፕ ውስጥ ገብተህ መስበክ አትችልም ተባልኩኝ። ጌታ ውጣ እያለኝ እየተናገረኝ እኔ እምቢ ብዬ ነው የቆየሁት እና መጨረሻ ላይ በአንድ ዓመት ውስጥ 122 ወታደሮች ጌታን ተቀበሉ። የሚገርም ነው። በቃ ካምፑን የጸረ ማርያም ካምፕ አድርገዋል ተብዬ የመጨረሻ የጦር ሜዳ ፍርድ ተፈረደብኝ፣ እንድገደል ማለት ነው። እና ቀረብኩኝ። ይህን እምነት አትተውም ወይ? በቃ የሞት ፍርድ ተፈርዶብሃል አለኝ።
አይ ሞት ለእኔ አዲስ አይደለም፣ ፍረዱብኝ፣ እኔ ሕያው ነኝ አልኩኝ። አይ ጭንቅላቱ ተነክቶ ይሆናል ተባልኩኝ። 42 ቀን ተቀጣሁኝ። ምንድን ነው ቅጣቱ? ቅጣቱ በጣም ከባድ ነው። ቅጣቱ ሌሊት 8 ሰዓት ያስነሱሃል። ከዛ 20 ኪሎ ድጅኖ እንደዚህ ይዘህ እየዘለልክ ትሄዳለህ። ጎንበስ ብለህ የእንቁራሪት ዝላይ ይባላል። እንደገና ደግሞ እንደዚህ ይዘህ እንትን ትላለህ። ድንጋይ እንፈልጣለን፣ እንጨት እንፈልጣለን። ከእኔ ጋር አንድ ወንድም እሱም እንደዚሁ 42 ቀን ያው እና በዛ ውስጥ ብዙ መከራ ነው ያየነው እና አንጀታችን እየተናጋ ነበር እና ደም ያስቀምጠናል፣ ደም ያስታውቀናል። የረጋ ደም ምንሸናው ደም ነው። በቃ በጣም እንጎዳቅ ከቅጣቱ የተነሳ ማለት ነው። ከቅጣቱ የተነሳ እና ከ8 ሰዓት ጀምሮ እስከ 12 ሰዓት እንደገና ከ1 ሰዓት ጀምሮ እስከ 5 ሰዓት እንደዚህ እንቀጣ ነበርና ሁል ቀን። ከዛ አለት ድንጋይ አለ፣ ሽንት ቤት ቆፍሩ ተባለ። ለሽንት ቤት ለጦሩ ካምፕ ወደዚህ 2 ሜትር ነው ስፋቱ፣ ቁመቱ ደግሞ 17 ሜትር ነው። ቁመቱ 17 ሜትር፣ ወደዚህ ጎኑ 2 ሜትር፣ ጥልቀቱ 2 ሜትር ድንጋይ ስንቆፍር ነበር። ያንን በመዶሻ እንመታለን፣ እንሰብራለን፣ እናወጣለን። አንድ ጊዜ በኢየሱስ ስም ብለን ድጅኖውን ስንመታው ድንጋይ ውስጥ ተቀረቀረበት። እንግዲህ ተመልካቾቻችን ከፓስተር ተክለመድህን ጋር የነበረን ቆይታ ይህን ይመስላል። ሳምንት በክፍል 2 ተመልሰን እንመጣለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም